የነ አዩ ማለት ነው ሚስጥር ወጣ ትላላችሁ ማለት ነው። ሱመያ የሰይድና የአዩን ሚስጥር ሰማች። ድንገት ቪዲዮዋን አየችው ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ቤተሰቦች ሰላም ብያለሁ። እሺ ዛሬ ደግሞ እስቲ ስለ ሱመያ አስተያየት እንስጥ። ለአዩም እስቲ አንድ ነገር እንበላት ማለት ነው። ለሰይድስ እንደው ማን ነው ትክክል እንላለን ማለት ነው። ሱመያ እንግዲህ ዛሬ መልስ ሰጣለች። እሷስ ምን አለች? ለተንኮላቸውም ለመልካም ነገሩም አላህ ይወቅላቸው የነሱን ነገር እንጂ ከባድ ነው ሚስጥሩ ብላለች ማለት ነው። ስሙ እንግዲህ እስከ ዛሬ እኔን ሊያገኝበት ተንከራተተበት ጊዜ ሰይድ በጣም ተጸጽቼ ነበረ። የሀረርና የእንትናውን የድሬውን ሳውቄ ሊመጣ ፈልጌ ነው ግን የጎንደሩን ግን ሲንከራተት ወይኔ ባለቤቴ ወይኔ የልጆች አባት። እኔ አሁን የልጆች አባት ነው ባልነቱ ቢቀርም የልጆች አባት ነው። ስለዚህ ጤንነቱ ደህንነቱ ያሳስበኛል። ልጆቼ ምን ልላቸው ነው? አባቴ ሲሉ ምን ልላቸው ነው? ምን ልበላቸው ብዬ ተጨንቄ ነበረ። የሆነ ነገር ቢሆን ጸጸቱ ልችለዋለሁ ወይስ እንዴት ነው መሆነው ብዬ በጣም ተጸጽቼ ነበረ። በጣም አስቤም ነበረ። አልሐምዱሊላህ በሰላም ስለተመለሰ። አሁን ግን ስለተመለሰ ስለተጸጸትኩ እኔ አሁን ድጋሚ ተጸጽቻለሁ ብላለች። ምንድነው ድጋሚ ያጸጸታል? ምክንያቱም አዩ እንደዚህ ጥርሷን እየነከሰች አመሸ ብላ ከተቆጣች እኔን ሊያገኝ ሲሄድ ብቻውን አይደለም ወይ አዩ ኖራለች ወይም እንትን ብላለች ወይ ወንድሟን ወይ የሆነ ሰው ልካለች እንጂ ብቻውን ሰይድን አትለቀውም ብላለች ማለት ነው። ምክንያቱም ብቻውን ብትለቀው ዛሬ አመሸ ብላ ጥርሷን እየነከሰች አታወራውም ነበር ማለት ነው። ስለዚህ በሚዲያ ያየችውን ሰው ሁሉ ስለ ሱመያ ያነሳባትን ሁሉ ስለ ሱመያ ያወራላትን ሁሉ ደብድቤ ገድዬ የምትል ጀግና እኔን ብታገኘ ምንድን ነው የምታደርገኝ? እንኳንም አላገኘኝ። ስለዚህ የተጸጸኩት ድጋሜ ባገኘሁት ብዬ የተጸጸኩትም ባላገኘኝ ብዬ እንድጸጸት ድጋሜ አድርጎኛል ብላለች። ሱሙ ማለት ነው። ሱመያ የኔ ጨረቃ የኔ ውድ ማለት ነው። ሱመያ አንቺ ጠንካራ እናት ነሽ። ለልጆችሽ ታስፈልጊያቸዋለሽ። እነሱ ለሚያወሩትም ለሚያውኩትም እኔ ቦታ አትስጫቸው፣ ተያቸው። ሰይድ የሚባለውንም በቃ ባልሽ ነበረ። በጣም ጥሩ ጊዜ ያሳልፋችኋል። የልጆችሽ አባት ነው። የልጆችሽ አባትነቱ መቼም አይቀየርም። ግን ሀያት እንደዚህ እንዲህ የምትለውን አዩ ግን ማቆም አለባት። ስለዚህ ራስሽን ጠብቂ። ምክንያቱም ለአንቺ እንኳን ለሰይድ ያተመለሰ ለአንቺ የሆነ ነገር ማቅመሷ ማድረጓ የማይመለስ ነገር ነው ማለት ነው። በጣም ኃይለኛ ናት። በነገራችን ላይ ሰይድ የሚፈራታን ማለት ነው። እንዴት አባቷ ጥርሷ እንደምትነክስ ማለት ነው። እኔ በጣም ነው ምክንያቱም ሴሊ ጥርሷን ስትነክስና ከንፈሯን ስትበላ ጥፍሯን ስትበላ የሆነ ነገር አለ ይላል ወንድሜ። ከልምዴ የተነሳውን እኔ እነግርሻለሁ። ስለዚህ አንቺ ለልጆች ታስፈልጊያለሽ። ስለዚህ አንቺ አትናደጂ፣ ተልብሽ ተረጋግተሽ ኑሮሽን ኑሪ። እነሱን ታያቸው፣ ሰይድንም ታዩ ነው የምለው እኔ በራሴ ሀሳብ ማለት ነው። ተንግዶዳ ምክንያቱም ሀያት አሁን ተቀብላ ሱሙን ልጆቹን እንደ ልጅ አድርጋ የምታሳድግ ልጅ አይደለችም። ትንሽ አሚሯ ላይ የጤና ጉዳይ አለ፣ የጤና ጉድለት ማለት ነው። ስለዚህ አሁን እሷ እንደ ሀዩ እንደ ሀሳብ ሲሰጥ አሁን ሱመያ ነበረች ይህን ማድረግ ያለባት። ሱመያ ግን የተረጋጋች አልሐምዱሊላ እንደዚህ ተረጋግታ መልስ ስትሰጥ ራሱ ታስቀናለች። እኔ በእርግጠኝነት ነው አዩ ቪዲዮውን ራሱ ባየች ቁጥር አዩ በቅናት ነው የምትሞተው ማለት ነው። ስለዚህ ተረጋግታ ስክነ ብላ የምትሰጠው መልስ እንደ እህትነት ነው። ይሄ ጥፋቷ ሲሆን ይሄ ነው ብላ ነው የምትመክራት እንጂ እንደዚህ እንደ ጣውንት ጥምድ አድርጋ ሊያዘቻተው ማለት ነው። እሷ ግን እናቴ ጥምድ አድርጋ ይዛ ይኸው እናቴ ጉንጯን የባየች ቁጥር እያለች ነው ማለት ነው። ስለዚህ በቀጣይ እንግዲህ እንደዚህ ልታገኘኝ እንዳትፈልግ እንዴት እንድታረገኝ ነው? እኔ አሁን የሆነ ነገር ሰይድ ብዬ ልጆች ይሄን እንካ ውሰድልኝ ብልህ ማን ነው የሚያሳድጋቸው? አዩ አሁን እንደ እንጀራ እናት ሆና ተንከባክባ ልጆችን እንደ እናት ሆና ታሳድጋቸዋለህ ብለህ አስበህ ነው? ምክንያቱም ልጅቷን ለሰይድም አትመለስም፣ ለሰይድም ተመማታት ወደኋላ እምትል አይደለችም። ባለፈው እንግዲህ እንደምናስታውሰው ቤት ካልገዛህልኝ ራሴ ነው እገልሃለሁ፣ መርዝ ነው ማበላ ብለው ነበረ። እሱም ፈርቷታን። ፍራቻ መውደድም አለ በአንድ ማለት ነው። ስለዚህ ሰጥቷታን ማለት ነው። ቤቱን ገዝቶላታን ማለት ነው። ያም በሆነበትም ጊዜ ነው ማለት ነው አዩ እየተረጋጋች የመጣችው። እንግዲህ ኔክስትም የጓደኛዋ እንደዛ ጠፍጥፋታ ላይ ስሙን አግኝተናታን ባለ የሱመያ ስም ሲነሳ
እንደ ነበር ነው እንዲህ የሚያደርጋት። እውነቴን ነው የምላቸው። አንገቱን የደፋ መልስ የለም ማለት አይደለም። ግን አንዳንድ ጊዜ አለቦታው ከሆኑ እውነቶችን ቢነገሩ ይደበቃሉ ማለት ነው። ስለዚህ አዩም እንደዚህ እንዲህ የሚያደርጋት እኔ ዘመድ ካላት ለምን አማኑኤል አይወስዷትም? ለምን አስቀሩባት ማለት ነው። ያስፈልጋታል አዩ ማለት ነው። ስለዚህ ልጅቷ እና ልጆቿን ታሳድግበት፣ በቃ ታሳድግበት። እሷ ጠንካራ እናት ናት። ለሴቶች ተምሳሌ የምኮ እናት ሱሙያ ማለት ነው። ምክንያቱም ሌሎች ወንዶችን ተመሳሳይ ችግር ቢያጋጥማቸው ሴቶች እንዴት ተቋቁሞ ማለፍ እንዳለባቸው እንዴት ማለት ሁሉንም ነገር እርግፍ አድርገው ጥለው ራሳቸውን ማኖር በራሳቸው መተማመን እንዲሰማቸው ለሴቶች ለእኛ ብርታት ናት ማለት ነው። ስለዚህ እኔ እንደ ሀሳብ ታያቸው ነው የምለው ማለት ነው። ሱመያዬ እሷ ምንም አላለችም። ጉዳቸውን ሰምቻለሁ። እንደዚህ ከንፈሯን እየነከሰኝ ለልጆቼ ለሰይድም እየደበደበችው ነው። ሰይድ ግን ለማረጋጋት ቪዲዮ እንትን ለማለት ሆኖ ነው ማለት ነው። ቪዲዮ ላይ እንደዚህ ጥርሷን እየነከሰኝ ካወራች ከኋላ ምን ለመሆን ምን እንደምትሆን መገመት ቀላል ነው ብላለች ማለት ነው። እኔ እንደዚህ በምትናገር ጊዜ እኔ ልቤ ራሱ ድንግጥ ይላል ማለት ነው። ለምንድን ነው እንደዚህ የምታወራው? ለምንድን ነው እንደዚህ ብስጭት እያለች እስከ መቼ ነው እንደዚህ የምቀጥለው? እስከ መቼ ነው እንደዚህ የምትሆነው ማለት ነው። ስለዚህ ለሱሙ አስተያየት የምትሰጡ በርችልኝ፣ ሱሙዬ በርች፣ ጠንክሬ ወደፊት ተጓዥ። ማንም ምንም የሚበል ጉዳይ የለሽም። አንቺ የልጆችሽን አባት በሰላም ያኑርልሽ። ሰይድ ሰላም ይሁን፣ ባለበት ሰላም ይሁን። ግን አዩ ለሚዲያ ብሎ ከሆነ ሰይድም እንድትወደድ ወይም ይህን አርጊ፣ ልጆችን ወዳቸዋለሁ፣ ሱመያን ወዳለሁ፣ ሱመያን እፈልጋለሁ፣ ፈልጋት አምጣት በይ ብላ ከሆነ እውነቴን ነው የምለው ይሄ ለአንተማ አይጠቅምህም ማለት ነው። ምክንያቱም ነገ ላይ እውነቱ ሲወጣ ልጆች ይሰቃያሉ። እንጀራ እናትና እንጀራ አባት ውስጥ ብታስቀራቸው እኔ በእርግጠኝነት ነው ይሄ ትዳር ሆኖ ይቆያም ብዬ አላምንም። ስለዚህ ትዳራችሁን አፍርሳችሁ ወደ ሱመያ ብትመለስ ይሻላል። ሱሙ ትሻልሃለች። ሱሙን የመሰለ ሚስት የለም። እኔ ልምከርህ ማለት ነው ሰይድ ማለት ነው። ሁለተኛ ሚስት የሚያመጣውን ጣጣ እንደ ድሮ ሴት ሳከን ያሉ አይደሉም። የአሁን ዘመን ሴቶች ማለት ነው ራሳቸውን ችለው ያበዱ የመጀነኑ ናቸው። ስለዚህ ሱሙዬ አበርችልኝ እላለሁ። ሌላ ምን ልላ ነበረ? ሌላ ለዚህ ለቻናል አዲስ ከሆናቸው ሰብስክራይብ ላይክ አድርጉ ማለት ነው። ሱሙያንም አበረታቷል። በቃ እኔም በርቺ ነው የምለው። ሌላ አይደለም። ለፍቅር ጎጆ ሰብስክራይብ እያደረጋችሁ ወደፊት መጓዛችንን እንቀጥላለን ማለት ነው። ሱመያ ሚስጥር ቪዲዮንም ስላየች እንኳንም አጋለጠች፣ እንኳንም አየችው። በነገራችን ላይ ባየች ቁጥር እሷ የበለጠ እየተጠነቀቀ ትሄዳለች ማለት ነው ሱመያ። ስለዚህ ይሄን ማድረጋቸው ለእሷ ማለት እንድትጠነቀቃት ነው የሚያደርጉት። አንድ ቀን የልጆች አባት እኮ እየፈለገኝ ነው ያገኘኝ ብላ ወይም ብታገኛት ሌላ መከራ ሌላ ጉድ ነው ማለት ነው የሚመጣው። ስለዚህ የት አባታቸው ብላ እንደዚህ መሸምጠጧ አሪፍ ነው። እኔ እንኳንም ተደበቀች። እኔ በፊት እንደ ልጆቹ እኮ ሀቅ አለባት ልጆቹ ማግኘት አለበት ብዬ አስቤ ነበረ። ይሄንንም ስላልኩ በጣም ይቅርታ ማለት ነው። ምክንያቱም ልጆቿን ለፍታ በስደት አሳድጋ አንድ ነገር ብታረግባትስ ማን ነው ተጠያቂ? ምክንያቱም እንደምናየው ከሆነ አዩ ጤነኛ አይደለችም። ስለዚህ እንኳንም አላገኘችው ሰይድንም ማለት ነው። ይሻላል እንደዚህ፣ ይሄኛው ይሻላል እላለሁ ማለት ነው። ለዛሬ ነበረ ቪዲዮ ይህን ይመስል ነበረ። ይሄ ደግሞ አዲሱ ቻናሌ ነው። ሰብስክራይብ ማድረጋችሁ እንዳትረሱ። አዳዲስና ወቅታዊ የሆኑ ቪዲዮዎች በየጊዜው በየሰዓቱ የምለቅላችሁ ይሆናል። ስለዚህ እናንተ በርታችሁ እንድታበረታችሁ በአክብሮት እጠይቃለሁ። ሱመያንም አበረታቷት ማለት ነው። እብደቷ እንዳለ ሆኖ ለማንኛውም ያገኘችውንም ትደብድብ ትጠፍጥፍም፣ ግን ከሱመያ ላይ መራቅ እንዳለባት ሰይድ ራሱ እንከፍ ነው ወላሂ እንከፍ። ቆይ ሴት ልጅ እናቴ ተቆረጠች ወደኋላ እንኳን መመለስ እንኳን አታውቅበትም ማለት ነው። ስለዚህ ሴት ልጅ ወንድ ልጅ ቆረጠ ሳይሆን አሁን ጊዜው የሴት ልጅ ቆረጥ ናት። ሴት ልጅ ደግሞ ብልህ ናት። እንዴት እንደምትኖር ታውቅበታለች ማለት ነው። ስለዚህ ወንድ ሄደ መጣ ለሱሙ ምንም ዋጋ የለውም ማለት ነው። ሰይዶ ስለሄድክ መልካም መንገድ ብለናል። ግን እኔ እንደ ሀሳብ ግን ለራስ ብታስብበት፣ እውነት ለቪዲዮ ብሎ ነው ይሄን የሚያደርገው ወይስ እውነት አዩ የምታደርገው ነገር ትክክል ነው ብሎ ነው? እኔ ይሄን ነው ማወቅ የምፈልገው ማለት ነው። ልክ ናት ብሎ ነው
ወይስ እንደው ለቪዲዮ ነው እንጂ እኔ ልጆቼ እንደዚህ ታረግብኛለች ብሎ እንዴት አይፈራም ብዬ እኔ አስባለሁ ማለት ነው። ወላሂ እውነቴ ነው ማለት ነው። ሱመያ ለማንኛውም በርቱ ብያለሁ። ሱመያ በርቺ ብያለሁ። አዩም አላህ ሱብሃነሁ ወተዓላ ልብ ይስጥሽ። እንደ ሴት እንደ እናት ሰከን በይ እስቲ ሰከን በይ፣ ውሃ ጠጪ፣ ተረጋጊ። አላህ ቀልብ ይስጥሽ። ላይክ ሼር በማድረግ ይህን ቪዲዮ ተመልከቱ። ሰላም አለይኩም ወረህመቱላሂ ወበረካቱ።